በአዲስ አበባ ሊገኝ አልተቻለም የተባለው የስዩም ተሾመ ጉዳይ ከፍተኛ ስጋትን ደቅኗል። ከታሳሪዎች እስከ ከፍተኛ የፍርድ ቤት ዳኞች ድረስ ትኩሳት ያስነሳው ጉዳይ ምንድን ነው? በግለሰቡ ምክንያት ስራ የማቆም አድማን ሊያደርጉ ነው። የፌዴራል ፖሊስ ምላሽና የተነሳበትን ተቃውሞ በስፋት እንመለከታለን። በመሃል አዲስ አበባ ቁጭ ብሎ ወከባ እየፈጠረ ነው የተባለውን ስዩም ተሾመን በተመለከተ ከዳኞች አንደበት የተሰማውን መረጃ የምናጋራችሁናል። በርካታ ወጣቶች እየታፈሱ እንደሆነ ተገለጸ። ዝርዝር መረጃውን በስፋት እንመለከታለን። ግብጽና ቻይና፣ እስራኤልና አሜሪካ ተፋጠጡ። አሜሪካ በጣለችው ታሪፍ ላይ መስማማት ጉልበተኝነትን ብቻ ያበረታታል ስትል ቻይና አሜሪካን መተቸቷን ቀጥላለች። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ ስዩም ተሾመ የተባለውን ግለሰብ የፌዴራል ፖሊስ ማቅረብ ካልቻለና ስማችንን ማግደፍ የሚቀጥል ከሆነ ስራችንን ልናቆም እንገደዳለን ሲል የፌዴራል የፍርድ ቤት ዳኞች አስታወቀም። ፌዴራል ፖሊስ ለሶስተኛ ጊዜ አክቲቪስቱን ማግኘት አልቻልኩም ብሏል። ዳኞቹ በበኩላቸውም ለፍትህ ስርዓቱ ያለውን ንቀት ማሳያ እንደሆነም ተናግረዋል። ስዩም ተሾመ የተባለው አክቲቪስት የአቶ ዮሐንስ ባያሌውና የአቶ ክርስቲያን ታደለን የክስ ሂደት አስመልክቶ በችሎቱ ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል ፍርድ ቤት ግለሰቡን ስነ ስርዓት እንዲያስይዘው መጠየቃቸውን አስመልክቶ በቅርቡ መዘገባችን ይታወሳል። ጉዳዩን የተመለከተው የሚገኘው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት አክቲቪስቱ ቀርቦ መልስ እንዲሰጥ ለፌዴራል ፖሊስ ትዕዛዝ ሰጥቶም ነበር። ይሁን እንጂ ስዩም ተሾመ የተባለውን ግለሰብ በድጋሚ ለሶስተኛ ጊዜ የፌዴራል ፖሊስ ግለሰቡን አላገኘውትም በሚል ምላሹን ሰጥቷል። የችሎቱ ዳኞችም በበኩላቸው የፌዴራል ፖሊስ ግለሰቡን ለደህንነቱ ሲባል እጀባ እያደረገለት እንደሆነ ይታወቃል። ነገር ግን ፍርድ ቤቱ እንዲያቀርበው ትዕዛዝ ሲደርሰው አላገኘውትም የሚል ምላሽ መስጠቱ በፍትህ ስርዓቱ ላይ ያለውን ንቀት የሚያሳይ ነውም ብሏል። አክሎም ግለሰቡ በመሃል አዲስ አበባ ተቀምጦ የፍርድ ቤት ዳኞችን ስም ሲያጎድፍ እየዋለ ነው። ከችሎቱ አቅም በላይ ሆኗል። ስለዚህ የፍርድ ቤቱ የበላይ አመራሮችም ጉዳዩን ለማስቆም አለመሞከራቸው እጅግ ያሳዝናል ብለው በችሎቱ ላይም እንደተናገሩ የመረጃ ምንጫችን ገልጿል። አሁንም ግለሰቡ በፖሊስ ተይዞ ካልቀረበ እናም የዳኞችን ስም የሚያጎድፍ ከሆነ ስራችንን ለማቆም እንገደዳለን ሲሉም ተናግረዋል። አቤቱታውን ያቀረቡት አቶ ዮሐንስ ባያሌው በበኩላቸውም የአቃቤ ሕግ ምስክሮች ለደህንነታቸው ሲባል የስም ዝርዝራቸው እንዳይደርሰን ተከልክለን እያለ በአቃቤ ሕግ አቶ ኢዮስያስ አበጀ በኩል ለአቶ ስዩም ተሾመ ተሰጥቶት በማህበራዊ ሚዲያ ማን እንደሚመሰክርብን ነግሮናል። ፍርድ ቤቱ የሚቀጣንንም ቅጣት ከወዲሁ ግለሰቡ እየነገረን ነው። እኛ በህግ ቁጥጥር ስር እያለን ይውዱ ዘመቻ ሲፈጸምብን ፍርድ ቤቱ ለምን ማስቆም አልቻለም ሲሉም አቤት ብለዋል። ችሎቱ በበኩሉም አሁን ጉዳዩ ከእናንተ ወጥቶ የፍርድ ቤት ጉዳይ ሆኗል። ከዚህ ችሎትም አልፎ አጠቃላይ የፍትህ ስርዓቱን የሚመለከት እየሆነ ነው። ለፌዴራል ፖሊስ ደጋግመን መጻፋችን ታውቃላችሁ። ማቅረብ የሚችለው ፖሊስ ነው። ፖሊስ የፍርድ ቤቱን ትዕዛዝ ካልፈጸመ የፍትህ ስርዓቱ ጥያቄ ውስጥ እንዳለ ይጠቆማል። ለጊዜው የችሎት ማለት የሚችለው ይህንን ብቻ ነው ሲሉ ዳኞች በምሬት ተናግረዋል። የፌዴራል ፖሊስ ለአራተኛ ጊዜ ስዩም ተሾመን አስገድዶ ፍርድ ቤት እንዲያቀርብ ችሎቱ ለሚያዝያ 30 ቀን 2017 ዓ.ም ተለዋጭ ቀጠሮን ሰጥቷል። የኦሮሞ ነጻነት ሰራዊት ባወጣው መግለጫ መንግስት በኦሮሚያ ውስጥ በግዳጅ ወታደራዊ ምልመላ እያደረገ ነው ሲል ገልጿል። በመግለጫው ከቅርብ ወራት ወዲህ እያንዳንዱ ቀበሌ 30 ግለሰቦችን ለውትድርና እንዲመለምል ግዳጅ የተጣለበት መሆኑን የጠቀሰው የኦነግ ሰራዊት ይህንን ኮታ ለመሙላትም በግዳጅ አፈሳ እየተከናወነ መሆኑን አስረድተዋል። በዚህ የተነሳ እድሜያቸው 12 እና 13 የሆኑ ታዳጊዎች ጭምር ከትምህርት ቤት፣ ገበያና ሌሎች ቦታዎችም ታፍሰው በተለያዩ ቦታዎች በስር ላይ እንደሚገኙም ገልጸዋል። ከነዚህም ማጎሪያ ቦታዎች ለማምለጥ የሚሞክሩ በመንግስት ኃይሎች በጥይት እንደሚመቱም አስረድተዋል። በመንግስት ታፍሰው ከተወሰዱት ውስጥም 100 ሺህ ብር መክፈል የሚችሉ ቤተሰቦች ያሏቸው እንደሚለቀቁም ጠቅሷል። ለውትድርና የሚመለመል ልጅ የሌላቸው ነው ብሏል። ኦነግ ባወጣው ክስ ላይም የኦሮሚያ ክልልም ሆነ መከላከያ የሰጡት ምላሽም የለም።
ወደ ቀጣይ መረጃችን ስናመራ አሜሪካ በጣለችው ታሪፍ ላይ መስማማት ጉልበተኝነትን ብቻ ያበረታታል ሲሉ የቻይና ከፍተኛ ዲፕሎማት ለብሪክስ ተናገሩ። በዩናይትድ ስቴትስ በተጀመረው የታሪፍ ጦርነት ላይ ዝምታና ስምምነት ማድረግ ጉልበተኛውን የሚያበረታታ ነው ሲሉ የቻይናው ከፍተኛ ዲፕሎማት ዋንጊው በብራዚል ሪዮ ዲ ጄኔሮ ከተማ በተካሄደው የመሪዎች ጉባኤ ላይ ለታዳጊ ሀገራት ኢኮኖሚ ቡድኖች ተናግረዋል። ዋንግ በብራዚል በተካሄደው የመሪዎች ጉባኤ ላይ ዩናይትድ ስቴትስ አንድ ወገንተኝነት ስትከተል የራሷን ጥቅም በማስቀደምና ጥቅሟን ከዓለም አቀፍ ጥቅም በላይ በማስቀደም ላይ ነችም ብለዋል። የባለ ብዙ ወገን የንግድ ህጎችን መጠቀም በአሁኑ ጊዜ በጣም አንገብጋቢ ጉዳይ ነው ሲሉም ዋንግ ገልጸዋል። የሚጎዳ ወይም የሚጠቅመውን የሚሰላ ስሌትም አይደለም፣ እናም የራስ ወዳድነት ጥቅሙን ለማሳካት መሳሪያ መሆን የለበትም ሲሉ ከቤጂንግ ዲፕሎማት የወጣው መረጃም አመላክቷል። የዶናልድ ትራምፕ አስተዳደር ባለፈው ወር በአሜሪካ አጋሮችና ተቀናቃኞች ላይ ሰፋ ያለ ታሪፎችን ጀምረዋል። እስከ 245 በመቶ ታሪፍ የምትጋፈጠው ቻይና ከፍተኛ ታሪፍ ተጥሎባታል። ትራምፕ ከቻይና በስተቀር በሁሉም ሀገራት ላይ ወደ አሜሪካ በሚገቡ ምርቶች ላይ የ90 ቀናት እረፍትም ሰጥተዋል። ዋንግ ዩናይትድ ስቴትስ ከነጻ ንግድ ለረጅም ጊዜ ትልቅ ጥቅም አግኝታለችም ብለዋል። አሁን ግን ታሪፍን እንደ መደራደሪያ እየተጠቀመች ነው። ከሌሎች ሀገራት የተጋነነ ዋጋን ለመጠየቅ ዝምታን ከመረጥን፣ ተስማምተን ወደ ማፈግፈግ ካመራን ጉልበተኛውን የበለጠ ጠበኛ ያደርገዋል ሲልም የቻይናው የውጭ ጉዳይ ከፍተኛ ዲፕሎማት ጉባኤው ላይ ሲናገሩ ተደምጠዋል። ዲፕሎማቱ በደንበኞች ላይ የተመሰረተ የባለ ብዙ ወገን የግብይት ስርዓትን በጥብቅ እንዲከታተል ከዓለም ንግድ ድርጅት ጋር በመሆን ዋና እሴቶቹና መሰረታዊ መሪዎችን እንዲጠብቅ የንግድ ልውውጡን ማመቻቸትን እንዲያበረታታም ሀሳብ አቅርበዋል። ወደ መጨረሻው መረጃችን ስናመራ ግብጽና ቻይና እስራኤልና አሜሪካ ተፋጠጡ። ግብጽና ቻይና በአይነቱ ልዩ ነው የተባለ የመጀመሪያውን የጋራ ወታደራዊ ልምምድ በእስራኤል ድንበር አቅራቢያ መጀመሯ ተገለጸ። ይህ ኤግልስ ኦፍ ሲቪላይዜሽን 2025 የሚል ስያሜ የተሰጠው ወታደራዊ ልምምድ የተጀመረው ከስዊዝ ካናል ባሕረ ሰላጤ በስተምዕራብ በሚገኘው ዋዲ አብሮሽ አየር ማረፊያ ነው። ባለብዙ ሚና ተዋጊ አውሮፕላኖች የተሳተፉበት የልምምድ እስከ ግንቦት ወር አጋማሽም እንደሚቀጥል እየተነገረ ነው። ሀገራቱ በጀመሩት በአይነቱ የተለየ ልምምድ ላይ የቻይና ተዋጊ ቴንሲ ተዋጊ ጀቶች፣ ነዳጅ የሚሞሉ አውሮፕላኖች፣ ቅድመ ማስጠንቀቂያ አውሮፕላኖችን ጨምሮ የግብጽ ንብረት የሆነው ሚግ 29 ተዋጊ ጀቶችም ተሳትፈዋል። የግብጽ መከላከያ ሚኒስቴር በሰጠው መግለጫ የሁለቱ ሀገራት የውጊያ ስልቶች ልምድም ለመለዋወጥና ግንኙነታቸውን ለማሳደግ መሆኑን የገለጹ ሲሆን የቻይና ብሔራዊ መከላከያ በበኩሉም የጋራ መተማመንን፣ መረዳዳትን፣ መደጋገፍን ለማጎልበት ትልቅ ጥቅም አለውም ብለዋል። ይህንን ተከትሎም ከእስራኤል ድንበር አቅራቢያ የሰፈረው የግብጽ ወታደር ቁጥር እየጨመረ መምጣቱ የራስ ምታት የሆነባቸው ለእስራኤል መከላከያ ባለስልጣናትና ግብጽ መካከል ያለውን ውጥረትም እጅግ አባብሶታል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።